ኢየሱስ ከፍሎታል ስለኔ ተዋረዱ። ዘዳግም ምዕራፍ 1 ቁጥር 30 ላይ ያለውን የእግዚአብሔርን ቃል ለእግዚአብሔር ቃል ክብር ተነስተን ቆመን እኔም አልኳችሁ አትደንግጡ ከእነርሱም አትፍሩ በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ሳታዩ በግብጽና በምድረ በዳ እንዳደረገላችሁ ሁሉ ስለናንተ ይዋጋል። ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላካችሁ እግዚአብሔር እንደተሸከማችሁ አይታችኋልና በምድረ በዳ እንዳደረገላችሁ ሁሉ ስለናንተ ይዋጋል። ዘጸአት ምዕራፍ 14 ቁጥር 14 ላይ ደግሞ እንደዚህ ይላል እግዚአብሔር ስለናንተ ይዋጋልና እናንተ ያለባችሁ መታገስ ብቻ ነው ይላል በአዲሱ ትርጉም። በዚህኛው ደግሞ አትፍሩ ዛሬ የምታዩአቸውን ግብጻውያን ለዘላለም አታያቸውም። ዛሬ ለናንተ የማደርገውን የእግዚአብሔርን ማዳር እዩ። እግዚአብሔር ስለናንተ ይዋጋል እናንተም ዝም ትላላችሁ አላቸው። እግዚአብሔር ስለናንተ ምን ያደርጋል? ድገሙ እስቲ እግዚአብሔር ብሉ እስቲ ስለኔ ይዋጋል። ድገሚና ተናገሪ እግዚአብሔር ስለኔ ድገምና ተናገር ምን ያደርጋል? እግዚአብሔር ይሄን ብሎኛል። ሌሊት 9 ሰዓት ቀሰቀሰኝና እንደዚህ አለኝ እኔ ስለ ህዝቤ ይዋጋለሁ። አትቀበይም ይሄን መልእክት? እዚህ ጮና እግዚአብሔር ብሎ እስቲ ስለኔ ይዋጋል ብሎ ስለማ በዚህ ቦታ ላይ እግዚአብሔር አምላክ በተለይ ዘዳግም ምዕራፍ 1 ቁጥር 30 ላይ እንደዚህ ነው የሚላችሁ እናንተ በምድረ በዳ ሳታዩት እንደተዋጋላችሁ። ምን ሳትሉት? ሳታዩት ምን እንዳልላችሁ እንደተዋጋላችሁ። መጽሐፍ ቅዱስ ሲናገር እግዚአብሔር ተዋጊ ነው ይላል። ስሙም ደግሞ ምንድነው ይላል? እግዚአብሔር ነው ይላል። እግዚአብሔር ስለናንተ ይዋጋል ብሎ ማለት እግዚአብሔር ስለናንተ ጣልቃ ገብቶ በውጊያ መካከል እናንተን ወክሎ ስለናንተ ምን ያደርጋል? ይዋጋል ማለት። አያችሁ ውጊያውን በውክልና አድርጎልናል። እኛ መዋጋት ሲገባን እግዚአብሔር ስለኛ ተዋጋል። ዛሬ ለሆነ ሰው እኔ ስላንተ እዋጋለሁ ይላል። አሜን። አንተ ተዋግተህ የሞከርከውን ነገር እግዚአብሔር በብዙ ጥፍ ይዋጋል። አሜን። ሁለት አይነት የውጊያ ስትራቴጂዎች አሉ በክርስቲያን። የመጀመሪያው ራሳቸውን በራሳቸው የሚዋጉ ሰዎች አሉ። ለራሳቸው ጠበቃ የሚቆሙ ራሳቸውን ለማስመለጥ የሚታገሉ ማለት እና እንዲህ አይነት ሰዎች ያብራራሉ፣ ስለ ሁኔታው ስላለው ነገር ያብራራሉ። እንዲህ አይነት ውጊያን እግዚአብሔር ኃላፊነቱን አይወስድም። ለምን? ጀምረሽዋል ጨርሽው ይላል። ጀምረዋል ራስህ ጨርሰው ይላል። ዋና ውስጥ ለመለማመድ የገቡ ሰዎች ሳይችሉ ለመለማመድ የገቡ ሰዎች በአይኔም ስላየው ብዙዎቻችሁም ስለምታውቁ ነው። ሰዎቹ መስጠም ሲጀምሩ መወራጨት ሲጀምሩ ዋና የሚያወጡ ሰዎች አጠገባቸው ሆነው ራቅ ብለው ነው የሚያዩት። ለምን? መጨረስ አለባቸው። ካልሆነስ ለማወትረፍ ሲታገሉ እነሱን ስለሚደፍቋቸው አዳኛቸውን ያላቸውን አንድ ላይፍ ሴቨር ስለሚደፍቁት መጨረስ አለባቸው። እና ውሃውን ጠጥተው ሲጨርሱ ትንሽ ነገር ብቻ ነው ጎተት አድርገው ወደ ዳር ያወጣቸዋል። እና የሚያወጣቸው ጨካኞች ሆነው አይደለም የሚያወጣቸው በጣም ብዙ ነገር ተፈልጎ አይደለም፣ ሌላ ነገር አይደለም፣ ቀላለው ምንድነው ካልከኝ ፈጽሞ እኛም ማንችለውን ነገር እነሱ ስለሚችሉ ነው። እግዚአብሔር ስላንተ ዋጋለሁ ብሎ ሲል አንተ ማትችለውን ስለሚችል በህይወትክ ትልቅ ስተት መሳሳት የሌለብህ እግዚአብሔር ሊዋጋልህ የሚገባውን ውጊያ አንተ ከጀመርከው አትችለው። እግዚአብሔር የሚዋጋበትን ውጊያ ለእግዚአብሔር ከሰጠህ ግን ባለ ድል ትሆናለህ፣ እግዚአብሔርንም ታሰራዋለህ። አለበለዚያ እንደዚህ ይላል ኑሪው ከተከራዮችሽ ጋር ተጣላሽ ይጂ ቀጥይበት፣ ሌላ ፈልጊ። አኮረፍሽ አንቺ ሌላ ቀጥ አንቺ ጨርሽ። አንዳንድ ሰዎች ኑሮን በራሳቸው አቅም ለመወጣት ሲፈልጉ እግዚአብሔር ዳር ይይዛል። ጨርሱ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ እንኳ ጌታ ኢየሱስ ክርስቶስ እንደዚህ አይነት ታምራት ጣፋጭ የሆነው ወይን ጠጅ ያወጣው ወይን ጠጅ ካለቀ በኋላ
እያለ ቢያመጣ ለኮምፒቲሽን እንጂ ለጭንቅ አይሆንም። እጅን ሰብስብ ብራዘር፣ የበደሉን ይቅር በል። አትዋጋ፣ ስላንተ ይዋጋል እግዚአብሔር። እኔ ስለናንተ ዋጋለሁ ብሎ ሳይል የውጊያው ባህሪው ደግሞ ምንድነው ከተባለ እያያችሁ ይዋጋለሁ አይደለም ይለው። ሳታዩኝ በምድረ በዳ እንደተዋጋ አየ፣ ሳታየው ነው እግዚአብሔር የሚዋጋው። አንድ ሰው አለ ዛሬ እግዚአብሔር በሌሊት ጠላቶቻችሁ ቤት ይገባል። እግዚአብሔር የጨለመውን ነገር በብርሃን ይቀይርላችኋል እናንተ ሳታዩት። ቀጥሎስ በምድረ በዳ የእግዚአብሔር ውጊያ ቦታ አይወስነው። እግዚአብሔር በምድረ በዳ ተዋግቶ ያውቃል። እግዚአብሔር በቤተ መንግስት ተዋግቶ ያውቃል። አንድ ጊዜ ትዝ ይላችኋል፣ መርዶክዮስ ሊሰቀል ገመድ ተዘጋጅቶ እንጨት ተዘጋጅቶ እግዚአብሔር አምላክ በሌሊት በህልም መዋጋት ጀመረ። የእግዚአብሔር ውጊያ ደግሞ እንዴት ቀላል እንደሆነ ታውቃላችሁ። እግዚአብሔር እኛ እንደምናከብዳቸው ጠላቶቻችንን አያከብዳቸው። ምን አይነት ነገር እንደሆነ አላቅም። ለካ እንቅልፍ የሚቀርብና የሚርቅ ነገር ነው። የምናውቀው መጽሐፍ ቅዱስ ላይ አረገው እንቅልፍ ሲል ሰውየው ዝም ብሎ መገላበጥ ተነሳ። እስቲ ባካችሁ መዝገብ አምጡ አለ። መዝገብ መጣ። ከዛ በኋላ መገለጥ ጀመረ። ታውቃላችሁ ከመዝገብ መካከል አንድ ታሪክ ላይ ክፍት ሲያደርግ አንዳንድ ጴንጤ ያለ ማታ ጌታው ተናገረኝ ብሎ ክፍት እንደሚያደርገው ማለት ነው። ንጉሱ ክፍት ሲያደርግ የመርዶክዮስ ታሪክ ላይ ቁጭ መርዶክዮስ እያነበበ ቤተ መንግስቱን ንጉሱ እንደታደገስ አየ። እዛ ንጉሱ እንትን አላለም፣ አልጨረሰም። እኔ እምላችሁ አለ እስቲ ለዚህ መርዶክዮስ ለሚባል ሰው ምን ተደረገለት አለ። ምንም አልተደረገም፣ በዛ ቁጭ ብሎ ነው የሚውለው። አሁንም የት እዛ ንጉስ በር ላይ ቁጭ ብሎ ነው የሚውለው፣ ምንም አልተደረገለትም። አዎ እግዚአብሔር ሲዋጋ አንተ ቀን ፈልገህ ያጣኸውን ነገር ሌሊት አንጎዳጉዶ ይመጣል። ለሆነ ሰው እያየው እኮ ነው እግዚአብሔር የዘመናት ውጊያ በህይወታችሁ ላይ ይዋጋል። እስቲ ቀኝ እጆቻችሁን አንሱና ሳላየው በሉ ባካል ይዋጋልኛል በሉ። ወይ እስቲ ጩና አሜን በሉ። በደም ሳናየው ምን አይነት ነገር ነው? ለሆነ ሰው እኮ ያየው እግዚአብሔር ሳታዩ እኔ ነኝ ሳይል የሆነ ነገርሽን አስተካክሎ ይሄዳል። የተበላሸውን ነገር ሰርቶ ይሄዳል። ለሆነ ነገር እግዚአብሔር ከጠላቶቻችሁ እንቅልፍ አድርጎ የታሰበውን ነገሩን ገልብጦ ይሄዳል። ጧስ ሲነሳ ንጉሱ ሲነሳ ሃማን ጠራው። ንጉስ ሊያከብረው ለሚወድ ምን ይደረግለታል አለ። ዞር ብሎ ሲያይ ሁሉም ከሱ በታች ናቸው። መቼም አለ ንጉስ ሊያከብረው የሚወድ ከኔ ውጪ ማን አለ አለ። አይገርምም? ለሊት ስራውን ሰርቶ ያደረ እግዚአብሔር እንዲህ ይሆናል። ከዚህ ስትወጡ ስራችሁ ተሰርቶ ያልቃል። የንጉስ ፈረስ ላይ ይቀመጣል። በሙሉ የጠየቀው ጥያቄ ከንጉሱ ጋር ኮምፒታንት መሆን ነው። የንጉሱን ልብስ ይልበስ። ቀጥሎ ንጉሱ በሚገዛባቸው በ127 ሀገሮች ላይ እየዞረ በእግሩ አዟሪውን ደግሞ አሰበውና ይሄን ማደርገው አለ። እዛ የተቀመጠው መርዶክዮስ ነው አለ። ፈረስ አስጎትቷል ብሎ ሲያስብ ጎታቸው ነው። እግዚአብሔር ሲዋጋላችሁ ያለ ኮቴ ይሰራላችኋል። ሳታዩት እርምጃው ሳይታይ ማንኳኳቱ ሳይታይ የቱጋ ወንበር እንደተቀመጠ ሳታዩት ጨለማ ነው ባላችሁት ባልጠረጠራችሁት ሁኔታ ላይ እግዚአብሔር ተዋግቶ ያስረክባችኋል። ይሄን የሚያደርገው ለኔ ነው አለ። የፈለገው ልቡ ላይ የተመኘው ምኞት ሁሉ በአጠቃላይ ነገረው። ይሄንን አለው እዛ ከራቱ ግብዣ በኋላ ልትሰቅለው ላሰብከው ለመርዶክዮስ ደጅ ላይ ለተቀመጠው ለሱ ታረጋለህ። ምን ላርግ ሁሉ አለው። ዞረበት አፉ ሬት አለው። ይሄን ደግሞ የምታረገው አንተ ነህ አለው። ጥሩምባ ይዘህ ትነፋለህ አለው። እግዚአብሔር ሲዋጋላችሁ ሊገሏችሁ ያሰቡትን ሚዜ ያረጋቸዋል። ምንም አማራጭ የለም። ምንም አማራጭ
ማራስ ይካባራስ እግዚአብሔር የሆነ ነገር ሲሰራ አርቆ አይደለም የሚሰራው እዛው ነው ሰፈር ቀይሮ ሀገር ቀይሮ አይደለም አዲስ ዲያስፖራ መጣች ተብሎ አይደለም እዛው በተናክሽበት ሰፈር እዛው በተወገርክበት ሰፈር እዛው በጣም በሚገላምጡ ሰፈር ለእሊቱን ሁሉ ይዋጋና በክብር ይገልጣል እሺ አንድ ሰው ጮህ ስለኔ ይዋጋልኛል ብሎ ታዲያ እግዚአብሔር ስለኛ የሚዋጋ ከሆነ ከኛ ምን ይጠበቃል አዲሱ መደበኛ ትርጉም እናንተ ዝም ትላላችሁ ነው የሚለው እዚህ ጋር ደግሞ አዲሱ መደበኛ ትርጉም መታገስ አለባችሁ ነው እግዚአብሔር ስለኛ የሚዋጋ ከሆነ መታገስ ነው ያለብን ታገስ ለምን እየተዋጋ ስለማይመስልክ እግዚአብሔር ስላንተ ሲዋጋ የሆነ እየተጎዳክ ነው ይመስል አይደለም ህመሙ ዝም ሲል በሽታውም ሲጸናብ የሆኑ በሮች ሲዘጉ ከለት ወደ ለት ነገሮች እያለቁ ሲመጡ ነገሮች እኔ ሲደራረቡ የጌታ ኮቴ ይታወቀኝ ለምሳላችሁ የተደራረቡ ችግሮች ሁሉ በአጠቃላይ እግዚአብሔር መዋጋት ሲጀምር ለሱ የ30 ሰከንድ ናት እግዚአብሔር ስለኛ ስለሚዋጋ ከኛ ምንድነው የሚጠበቀው ቲፎዞ መሆን አይደለም ታገሱኝ አግዙኝ አይደለም ያለው በቃ ታገሱ ታገስ እግዚአብሔር ስለናንተ ሲዋጋ እግዚአብሔር ስለናንተ ፊት ለፊታችሁ ቆሞ ሲዋጋ ስለማታዩት የሌለ ነው የሚመስለው ግን አለ እየሰራ አይመስልሽም ግን እየሰራ ነው የተወሽ ይመስልሻል ግን አለ ነገሮች ሁሉ ያለቁና የተቋረጡ ነው የሚመስሉት ግን አለ እየተዋጋ ያውም ስለኛ እሱ ፊት ማንንም የሚቆም የለም እሱን የሚዋጋው ማንንም የለም እግዚአብሔር ተዋጊ ነው ብለን ስንዘምር እግዚአብሔር እኔ ተዋጊ ነኝ ብሎ ሲል እኔን የሚዋጉኛሉ ይያል አይደለም እግዚአብሔር ስለኛ እንጂ እሱን የሚዋጋው ማን አለ መዋጋት እኮ ማለት አቻ ጦርነት ነው ይሄንን አቻ ጦርነት እግዚአብሔርና ሰይጣን አድርገው አያውቅም እግዚአብሔር ሁሉ ጊዜ ወጊ ነው ሰይጣን ደግሞ ተወጊ ነው ሰይጣን ግን እኛን ሊዋጋን ይችላል እኛ አካል በብዙ ውጊያ ያለ አካል ይሄ አካል የለበስነው ስጋችን ነፍሳችን መንፈሳችን በሶስቱ ማቅጣጫ ውጊያ አለበት መንፈሳችን ከመንፈሳዊ አካል ውጊያ አለበት ስጋችን ከሚታየው አካል ውጊያ አለበት ሲዋጋ ሰይጣን አንዳንድ ነገሮች ሲዋጋ ይሁኑ በሽታው ጠብ ያደርጋል ጉንፋን ያዘው ሰው እንዲ ጥምጥም ብሎ ሌላ ቀን ሰሞ ማክሰው እንዲ ጥምጥም ብሎ ደህና ነው ወይ ሰላም ላንተውም ብሎ ይስማል ውጊያ ይጀምራል ከዛ ቀን ጀምሮ ራስን ያማል ያስነጥሳል እንትን ያረጋል ይሄ የሚታይ አላችሁ እግዚአብሔር ስላንተ ይዋጋል አንተ ብቻ ታገስ